የሚሞት የማይመስለው አንቺ ነጠሩ ሲልሽ መስሎሽ ያ ነጥርሽ ነው። አምን አያን አምን አወቅ የከተማ ጮሌ ለኔ ጠፍቶ ተነው ብዙ ጊዜ ሳይበላኝ ማየት በላኝ ነው። አዎ እኛ ማናውቅ አርጎን። እንዴት አደራችሁ ተማሪዎች? እንዴት አደርክ መምህር? እንዴ ነጠሩ መጣሻል እንዴ? ብለናል እኮ ብለናል። ምንድን ነው ያላችሁ? ኧረ ምንም አላለም። ምንም እኔ እኮ ነጠሩ ምለው በጉብዝናዋ ከዚህ ክፍል ነጥራ የወጣች ስለሆነች እና ታዲያ ጣሴ ደደብ ነው እያልክ ነው? እኔ ደደብ የሚል ቃል አልወጣኝም። ጣሴን በርትቶ ከተማረ ካጠና ከሷ ማይደርስበት ምንም ምክንያት የለም። ባል እንግዲህ መምህር ወደ ትምህርታችን እንሂድ። እንግዲህ ወደ ትምህርታችን ዛሬ የምንማረው ስለ ዲቃላ ሆሄያት ይሆናል። ማነው ዲቃላ? ሆሄያቱን እኮ ነው። ሆሄያቱን ነው እንደሱ እና እነዚህ ዲቃላ ሆሄያት ብለን የምንጠራቸው ናቸው። አንድ ባንድ እንማራቸዋለን። እሺ በቃ ሐሳባችሁን ወደኔ አርጉ። እሺ ጎበዞች፣ አሁን ሷ እንላለን። ሷ በሉ አይደለም ሷ ፊደሏን ብቻ ሷ ብቻ ነው። ፊደሏን ብቻ። አዎ ሷን ብቻ ነው የምትጠሩልኝ። ሷን ብቻ። አዎ በሉ ምናምን የሚል አያስፈልግም። ፊደሏን ብቻ ነው የምትጠሩልኝ። ሷን ብቻ። እሺ አሁን አንድ ላይ ሷ በሉ። አይደለም ሷ በሉ። ፊደሏን ነው እንድጠሩልኝ የምፈልግ። ያልከነን እኮ ያለ መምህር እሺ ሷ ከብዷችሁ ሊሆን ይችላል። እሺ ወደ ቧ እናልፋለን። ቧ ጣሴም ያውቃል። እኔ አውቃታለሁ መምህር። ላሟን ቧ ስትል ቧ በሉ ፊደሏን ብቻ ምን አደከመኝ እኔ እንዲሁ በፈለጉ እንደፈጠራቸው። እሺ ቧ በሉ ፊደሉን እኮ ነው። ፊደሉ እንደውም ይሄን እንዝለለው። እንደውም ይሄ አያስፈልግም። አሁን ደግሞ ቃላትን ከቃላት አገጣጥመን አረፍተ ነገርን እንመሰርታለን። አረፍተ ነገር ስለመመስረት እንማራለን። አረፍተ ነገር አሁን ለምሳሌ ነጠሩ 2 አዲስ የውስጥ ልብስ ገዛች። አንተ የታይታ ነው ደግሞ እስኪ ሲጀምር እኔ ቆይ ላሳይ። ለመም ሲጀምር እኔ አንድ ነጭ ውስጥ ልብስ አይደል የገዛው? ነጩ በሬ ከሻኛው ስባለው ከጅራቱ ግን። እሺ ተማሪዎች መቼም ትምህርትና ዳገት ርፍርፍ እያሉ ነው። እስኪ ከዛ መሃል ላይ አሁን ግጥም የሚያቀርብልን ሰው ካለ እስኪ ከናንተ መሃል። ግጥም ሲገጥም ጣሴ ጎበዝ ነው። ግጥም ይችላል እኮ። አዎ ይችላል ከድሮ ጀምሮ። ከሆነማ ጣስዬ ግጥም ግጠምልን። በል ግጥም። ነጩ በሬ ከሻኛው ስባለው ከጅራቱ ግን። ምንድነው ይሄ? ግጥም እኮ ነው። ምን ማለት ነው? ማለት የለውም ስብ የለውም። ግጥም ማለት ይኸውልህ የመጨረሻዎቹ ቃላት ቤት መምታት አለባቸው። አንዱ ካንዱ ነው። አሁን ያንተ ቤት አልመታም። ቤት መምታት አለበት። ላስተካክለው እንግዳ። እሺ በል። እሺ ነጩ በሬ ከሻኛው ስባለው ጅራቱ ግን የለውም። ምንድነው? በለው ተስቀ መታ ምንድነው ያደረጋል? ቤት መታ ይችላል ያልኩት ቤት መታ አላሉ። ቤት መቷል። አይ
እሺ ወደ ሌላ ምሳሌ እናልፋለን። እሺ ወደ ሌላ ምሳሌ እናልፋለን። እሺ አባ ድንቁ ልጃቸው ምትኩን ነገ ይድሩታል። እንዴት ሳይጠራን በጾሙ ሰርግ በሽሮ ምን የተረገመ ሰው ነው? ጋባደን ምንድነው የሚሻላችሁ? ምሳሌ እኮ ነው። ምሳሌ ነው። ምሳሌ እኮ ነው። አዎ ምሳሌ ነው። ያሳከካቸው ልከክል። አይ እሺ ወደ ሌላ ምሳሌ እናልፋለን። አሁን የምሰጣችሁ የመጨረሻ ምሳሌ ነው። ከልባችሁ አድምጡ። እሺ ምሳሌ አቶ ቦጋለ ዛሬ አረፉ። ከብላል አለ ቢሞትም አይመስለው። ከብላል አለ ገልበት አለ ቢሞትም አይመስለው። እንዴ በዛሬ ቀን አፈሩን ሊቀምሰው። ምሳሌ